አፍሪካውያን ባልመከሩበትና ታሪካዊ ዳራው በማይመለከታቸው የምስራቅ አውሮፓ በረዷማ ምድር ላይ ደማቸው እንደ ጎርፍ መፍሰስ ላይ ነው። በሩሲያና በዩክሬን መካከል የተቀሰቀሰውና አራተኛ ዓመቱን አጠናቆ ወደ አምስተኛ ዓመት የተሸጋገረው ደም አፋሳሽ ጦርነት አሁን መልኩን ቀይሮ የአፍሪካ ወጣቶችን እንደማገዶ የተጠቀመባቸው ነው። ይህ ጦርነት መጀመሪያ ሲቀሰቀስ የጂኦፖለቲካ ፍጥጫና የድንበር ይገባኛል ጥያቄ ይመስል ነበር። አሁን ግን ሩሲያ ጦርነቱ የፈጠረባትን የሰው ኃይል እጥረት ለመሙላት ፊቷን ወደ አፍሪካ አዙራለች። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃና የጋና አቻቸው ሳሙኤል ኩዜቶ አብላኪዋ በቅርብ በኪየቭ በሰጡት መግለጫ ከ36 የአፍሪካ ሀገራት የተውጣጡ ከ1780 በላይ ዜጎች በሩሲያ በኩል ተሰልፈው እየተዋጉ መሆኑን ማስታወቃቸው ዓለምን አስደንግጧል። የአፍሪካ ወጣት ወደ ሩሲያ ጦር ግንባር የሚሄደው በጀግንነት ልሙት ብሎ ሳይሆን በሀገር ውስጥ ያለው የስራ አጥነትና የኑሮ ውድነት ይህም ሞት ያም ሞት ነው የሚል አጣብቂኝ ውስጥ ከተውት ነው። ሩሲያ እነዚህን ወጣቶች የምትመለምልበት መንገድ በዋናነት በማህበራዊ መገናኛ ብዙሃን በሚለቀቁ አሳሳች ማስታወቂያዎች ነው። በሩሲያ ፋብሪካዎች ከፍተኛ ክፍያ የሚያስገኝ የስራ ዕድል፣ የአውሮፓ የቴክኖሎጂ ኩባንያዎች የደህንነት ጥበቃ ሰራተኞችን ይፈልጋሉ የሚሉ ማስታወቂያዎች አየሩን ሞልተውታል። ነገር ግን ሞስኮ የሚደርሱ ወጣቶች የሚጠብቃቸው ፋብሪካ ሳይሆን የወታደር ምሽግ የሚያነግቱት ክላሽንኮቭ ነው። ፓስፖርታቸው ተቀምጦ ቋንቋውን በማያውቁት ሁኔታ ወታደራዊ ኮንትራት ላይ እንዲፈርሙ ይገደዳሉ። ወጣቶቹ ሞስኮ አውሮፕላን ማረፊያ ሲደርሱ የሚቀበሏቸው ደላሎች ወደ ስራ ቦታችሁ ከመሄዳችሁ አስቀድሞ ጥቂት ወረቀቶችን መፈረም አለባችሁ ይሏቸዋል። በሩሲያኛ ቋንቋ የተጻፈውንና በጦርነቱ ለመሳተፍ ፈቃደኛ ነኝ የሚለውን ፎርም ሳይረዱት ይፈርማሉ። ከዚያ በኋላ ጉዟቸው ወደ ፋብሪካ ሳይሆን ወደ ግንባር ይሆናል። ታዛቢዎችም ሩሲያ በማያውቁት ምድር ላይ ለማያውቁት ዓላማ ሰብአዊ ማገዶ እያደረገቻቸው ነው ይላሉ። የጋናው የውጭ ጉዳይ ሚኒስትር ሳሙኤል ኩዜቶ አብላኪዋ በቁጭት እንደገለጹት ወደ ጦር ግንባር የሚላኩት አፍሪካውያን ምንም አይነት ወታደራዊ ስልጠናም ሆነ ልምድ የሌላቸው ተራ ዜጎች ናቸው። ሩሲያ እነዚህን ሰዎች እንደ ካኖን ፎደር ወይም እንደ ጥይት ማብረጃ የተጠቀመችባቸው ነው። በወታደራዊ ስልት ሂዩማን ዌብ ታክቲክስ የሰው ኃይል ማዕበል የሚባለውን ዘዴ በስፋት እየተገበረች ነው። ይህ ማለት የዩክሬን የተኩስ አቅጣጫና የመከላከያ አቅም ለመፈተሽ ሲባል መጀመሪያ ስልጠና የሌላቸውን የውጭ ዜጎች ወደፊት ታስገባለች። የዩክሬን ወታደሮች ጥይት ሲያባክኑና የመከላከያ ቀዳዳቸው ሲታወቅ የሩሲያ ዋና ጦር ከኋላ ሆኖ ጥቃት ይሰነዝራል። ሩሲያም ዛሬ እጇን ከእሳት ለማዳን የአፍሪካን ወጣቶች እጅ እየማገደች ነው። ወጣቶቹ ግንባር ላይ ሲቆስሉ እንኳ ተገቢው ሕክምና አይሰጣቸውም። የሞተ ቢሞት የቀረው ይብላ በሚል የጭካኔ መሪ እነዚህን የውጭ ዜጎች እንደ ሰው ሰራሽ ቁሳቁስ ትቆጥራቸዋለች። ይህ ሁኔታ ለአፍሪካ መንግስታት ትልቅ የፖለቲካና የሞራል ራስ ምታት ሆኖባቸዋል። እስካሁን ከ36 በላይ የአፍሪካ ሀገራት ዜጎች በሩሲያ ጦር ውስጥ መገኘታቸው ታውቋል። ደቡብ አፍሪካ በመንግስት ጥብቅና ውጤታማ የዲፕሎማሲ ጥረት በጦርነቱ ተሳታፊ የነበሩ 11 ዜጎቿን በሰላም ወደ ሀገራቸው ማስመለስ ችላለች። እነዚህ ተመላሾች በሰጡት ምስክርነት ለተሻለ ስራ በሚል በደላሎች ተታለው እንደገቡ ያጋለጡ ሲሆን ይህም የሀገሪቱ መንግስት ዜጎቹ ወደ ሩሲያ በሚያደርጉት ጉዞ ከፍተኛ ጥንቃቄ እንዲያደርጉ አስቸኳይ ማስጠንቀቂያ እንዲያወጣ አድርጎታል። በኬንያ በኩል ደግሞ ጉዳዩ ወደ ቤተሰብ ስቃይና ወደ ፖለቲካዊ ውዝግብ አድጓል። በርካታ ወላጆች ልጆቻችን ለስራ ሄደው ደብዛቸው ጠፋ በሚል ለመንግስት አቤቱታ እያቀረቡ ይገኛሉ። ጉዳዩ በኬንያ ፓርላማ ደረጃ ከፍተኛ አጀንዳ ሆኖ የቀረበ ሲሆን በተለይም በሩሲያ እስር ቤቶች ውስጥ የነበሩ ኬንያውያን ቅጣታችሁ ይሰረዝላቸዋል በሚል ማባበያ ወደ ጦር ግንባር መወሰዳቸው ሲሰማ ከፍተኛ ቁጣ ቀስቅሷል። ጋና በአንጻሯ ጉዳዩን ወደ አህጉራዊ ዲፕሎማሲያዊ ትግል አውርዳዋለች። በመጪው ዓመት የአፍሪካ ህብረት ሊቀመንበርነትን በምትረከብበት ወቅት ይህን የሩሲያ መልመላ ህገወጥ የሰው ዝውውር በሚል መክሰስ እንደምትጀምርና በአህጉራዊ ደረጃ ዋና አጀንዳ አድርጋ እንደምትይዘው በይፋ አስታውቃለች። በናይጄሪያና በሌሎች አንዳንድ የአፍሪካ ሀገራት በኩልም ምንም እንኳን የተጎጂዎች ቁጥር በይፋዊ መረጃ ባይረጋገጥም በርካታ ወጣቶች በተመሳሳይ ማታለያ ዘዴዎችና በዳርክ ዌብ አማካኝነት ወደ ሩሲያ ጦር ግንባር ማምራታቸውን የሚጠቁሙ ስጋት የተሞላባቸው ሪፖርቶች በስፋት እየወጡ ይገኛሉ። ጋና በቀጣይ በአፍሪካ ህብረት ውስጥ የምትይዘው ሚና ለሩሲያ ትልቅ ዲፕሎማሲያዊ ጫና ይሆናል። ሩሲያ እስካሁን የአፍሪካ ወዳጅ ነኝ፣ ምዕራባውያንን የሚታገል አጋር ነኝ የሚል ፕሮፓጋንዳ ስትነዛ ቆይታለች። ነገር ግን የዜጎች ደም በአውደ ውጊያ መፍሰሱ ይህን ፕሮፓጋንዳ የውሸት ክምር እያደረገው ነው። የአፍሪካ መሪዎች በቀኝ እጃችን ስንዴ እየሰጡን በግራ እጃቸው ልጆቻችንን የገደሉብን ነው የሚል ተቃውሞ እያነሱ ነው። ጦርነቱ 5ኛ ዓመቱን ሲይዝ ሩሲያ ከፍተኛ ቁጥር ያለው ወታደር አጥታለች። በሀገር ውስጥ ተጨማሪም ወታደራዊ ምልመላ ማወጅ በፑቲን መንግስት ላይ የፖለቲካ ተቃውሞ ሊቀሰቅስ ይችላል። የሩሲያ እናቶች ልጆቻቸው ሲሞቱ ልጄ ወዴት ሄደ ብለው ይጠይቃሉ። የውጭ ዜጎች በተለይም አፍሪካውያን ሲሞቱ ግን ሞስኮ ውስጥ ለቅሶ የለም። በቴሌቪዥን የሚቀርብ ሪፖርትም አይታይም። የሚከፈል የካሳ ጫና ሩሲያን አያሰጋትም። ሩሲያ ጦርነቱን ያለ ፖለቲካዊ ጫና ለመቀጠል የድሆችን ደም እንደ መሸጋገሪያ የተገለገለችበት ነው። ከዚህ በተጨማሪም ከሰሜን ኮሪያ የመጡ በሺዎች
በሺዎች የሚቆጠሩ ወታደሮች መኖራቸው ጦርነቱ ዓለም አቀፋዊ የድሆች ጦርነት የሆነ መምጣቱን ያሳያል። ሚኒስትር አብላኪዋ በኪየቭ ቆይታቸው በዩክሬን እጅ የሚገኙ 2 ጋናውያን ምርኮኞችን ጎብኝተዋል። እነዚህ ወጣቶች በካሜራ ፊት ቀርበው ተሸውደን ነው የመጣነው፣ ልባችን ለጦርነት አልነበረም በሚል ሲናገሩ ታይተዋል። ዛሬ እነዚህ ወጣቶች ለማይመለከታቸው የሞስኮ ፍላጎት ሲሉ በዩክሬን እስር ቤት ይገኛሉ። በምርኮ ላይ ያሉት ወጣቶች እንደሚናገሩት በግንባር ላይ ያሉ የሩሲያ አዛዦች ወደ ኋላ የሚመለሰው በጥይት ይሞታል በሚል ያስፈራሯቸው እንደነበር ይገልጻሉ። ከፊት የዩክሬን ከኋላ የሩሲያ ፈሙስ ተደግኖባቸው ወደ ሞት ቢነዱም ዓላማው ግን ዓላማቸው አልነበረም። ፕሬዝዳንት ዜሌንስኪም ከጋናው ልዑክ ጋር ባደረጉት ውይይት ይህን የሩሲያን የሰዎች ዝውውር መረብ በጋራ ለመቁረጥ መስማማታቸው አዲስ ዲፕሎማሲያዊ ግንባር መፈጠሩን ያሳያል። ዩክሬን በአፍሪካ ያላትን ተሰሚነት ለመጨመር የኃይል ዲፕሎማሲ ስትጠቀም፣ ሩሲያ ደግሞ በመልመላ መረብ መጠርጠሯ በአፍሪካ ላይ ያላትን ተቀባይነት ሊሸረሽረው እንደሚችል ተንታኞች ያነሳሉ። ጦርነቱ ወደ 5ኛው ዓመት ሲሸጋገር አፍሪካ ገለልተኛ ነኝ የምትልበት ጊዜ እያከተመ ይመስላል። ዜጎቿ በአውደ ውጊያው እየተሰዉ ባለበት ጊዜ ዝምታን መምረጥ የሚለው የሞኝ ዘፈን ይሆንባታል። የአፍሪካ መንግስታት በሀገራቸው ያለውን የስራ አጥነት ችግር ከመቅረፍ ባለፈ ዜጎቻቸው በውጭ ሀገራት በሚገኙ ደላሎች እንዳይታለሉ ጠንካራ የግንዛቤ ማስጨበጫና የክትትል ስርዓት መዘርጋት ይኖርባቸዋል ሲሉ ታዛቢዎች ያስረዳሉ። በተለይ የቴክኖሎጂ እውቀቱ የሌላቸው ወጣቶች ለዳርክ ዌብ ወጥመድ እንዳይጋለጡ መስራት የመንግስታቱ ቀዳሚ ተግባር መሆን እንዳለበትም አጽንኦት ሰጥተው ይናገራሉ። የበርካታ አፍሪካውያን አጥንት በዩክሬን ምድር ሳይቀበር መቅረቱ ታሪክ ይቅር የማይለው ጠባሳ ነው። ጦርነቱ በዲፕሎማሲያዊ መንገድ ካልተቋጨና የአህጉሪቱ መሪዎች የጓዳቸውን ክፍተት ሸፍነው ልጆቻቸውን ካልሰበሰቡ ወጣቶቿ በዚሆኖች ጸብ የሚደቁ ሳሮች ተቆርቋሪ የሌላቸው ጭዳዎች መሆናቸው ይቀጥላል ሲሉ በርካቶች ስጋታቸውን የገለጹ ነው። ከዘመናት በፊት አፍሪካውያን በባርነት ተጭነው ወደ አሜሪካና አውሮፓ እርሻዎች ይወሰዱ ነበር። ዛሬ ደግሞ በዲጂታል ውድመት ተጠልፈው ወደ ጦር ግንባር የተላኩ ነው። ልዩነቱ ያኔ በሰንሰለት ታስረው ዛሬ ደግሞ በስራና በማይጨበት ተስፋ መሆኑ ነው። ሩሲያ የአፍሪካ ወዳጅ ነኝ ስትል የቆየችው ለራሷ ጥቅም እንጂ ለጥቁር ሕዝብ ደህንነት እንዳልሆነ ዛሬ በዩክሬን ምድር የሚፈሰው የጋናውያን፣ የኬንያውያን፣ የናይጄሪያውያን እና የሌሎች አፍሪካውያን ደም ለዚህ ትልቅ ምስክር ነው። ዓለም አቀፉ ማህበረሰብም ለዩክሬን ወታደራዊ ድጋፍ ከመስጠት ባለፈ በአፍሪካ የሚካሄደው ህገወጥ ምልመላ የሚቆምበትን መንገድ መፈለግ እንዳለበት ተንታኞች ይናገራሉ። የአውሮፓው ሽኩቻ የአፍሪካን ጎጆዎች በያዘን እየሞላው ነውና የአህጉሪቱ መሪዎች በአንድ ድምፅ ልጆቻችን ለሽያጭም ለጦርነት ማገዶነትም አይውልም ብለው መቆም አለባቸው ባይም ናቸው። ይህ ጦርነት በአፋጣኝ ካልቆመ የአውሮፓ በረዶ የጥቁር በአፍሪካውያን ወጣቶች ደም መቅላቱን ይቀጥላል። ነገ የሌላ ወጣት አፍሪካዊ ህይወት በዩክሬን አውደ ውጊያ እንዳይቀጠፍም አፍሪካ ከመግለጫ ባለፈ በተግባር ዜጎቿን የምትጠብቅበትን እርምጃ የምትወስድበት ጊዜ አሁን ነው።